ከ116 ዓመታት በላይ የሕክምና አገልግሎት ሲሰጥ ቆይቷል። ዳግማዊ ምኒልክ ሆስፒታሉ የሚሰጠው የፎረንሲክ ወይም የአስክሬን ምርመራ ኋላ ቀርና በቴክኖሎጂ ያልታገዘ ነበር። ይህ ደግሞ አገልግሎቱ ላይ ችግር ሲፈጥር ቆይቷል። የነበረውን ችግር የሚያስቀር ዘመናዊ የፎረንሲክ የዘረመል የስነ ምረዛ የልህቀት ማዕከል በሆስፒታሉ ተመርቋል። በምረቃ ስነ ስርዓቱ ላይ መልእክት ያስተላለፉት የአዲስ አበባ ከተማ ከንቲባ አዳነች አቤቤ የልህቀት ማዕከሉ በሳይንሳዊ መንገድ የተሟላ ዘመናዊ መሳሪያዎችን የያዘ ማዕከል እንደሆነ ተናግረዋል። የዳግማዊ ምኒልክ የዲኤንኤ የስነ ምረዛና የፎረንሲክ ምርመራ ማዕከል ከህዝባችን የሰበሰብነውን ግብር በታማኝነት በትጋት በቁጠባ ከፍ ባለ ሁኔታ ቅድሚያ ለህዝብ በመስጠት 72 እጁን በጀታችንን ለህዝብ አገልግሎት መልሰን ያዋልንበት መሆኑን የሚያሳይ ተጨማሪው ማሳያ ነው። በከተማዋ 4 አዳዲስ ዘመናዊ ሆስፒታሎች ተገንብተዋል ያሉት ከንቲባዋ ሁለቱ ተመርቀው ለአገልግሎት መብቃታቸውን፣ ሁለቱ በቅርቡ ለአገልግሎት እንደሚበቁ አንስተዋል። አዳዲስ ሆስፒታሎችን ከመገንባት ባለፈ ነባር ሆስፒታሎችን የማስፋፋትና በዘመናዊ መሳሪያዎች የመደገፍ ስራ በትኩረት እየተሰራ ነው። ከተማችን በሕክምና ብቻ ሳይሆን ከአክሞ ማዳን በፊት መከላከልን ትኩረት በማድረግ ከተማችንን ጽዱ ለመኖር ምቹ ከብክለት የጸዳች በማድረግ በኩል ከፍተኛ እንቅስቃሴ አድርገናል። ስራዎችን ሰርተናል፣ ውጤት አግኝተናል። ይሄም ለሕክምናው በከፍተኛ ሁኔታ አጋዥ እንደሆነ የህዝብን ጤና ለመጠበቅ ደግሞ ወሳኝ እንደሆነ እንረዳለንና ይህንንም አጠናክረን እንቀጥላለን። የጤና ሚኒስትር ዶክተር መቅደስ ዳባ በበኩላቸው የልህቀት ማዕከሉ የፎረንሲክ የዘረመልና የስነ ምረዛ አገልግሎትን በአንድ መስኮት አገልግሎት መስጠት የሚያስችል ነው ብለዋል። በሀገሪቱ የፎረንሲክ የምርመራ ተቋማት 5 ብቻ እንደሆኑ ያነሱት ሚኒስትሯ በዘመናዊ መንገድ የተደራጀው የልህቀት ማዕከሉ ለከተማዋ ብሎም ለሀገሪቱ ትልቅ አቅም የሚፈጥር እንደሆነ አንስተዋል። የአንድ አገርን አቅም እጅግ አድርጎ ከፍ የሚያደርግ የፍትህ ስርዓቱን ሙሉ የሚያደርግ እንደገና ደግሞ የብዙዎቻችንን ጥያቄ በዚች ከተማ ውስጥ ብዙ ጊዜ የሚደረጉ ኢንቨስትመንቶች እንደምታዩት ሰው ተኮር እንዲሆኑ ህዝቡ የሚጠይቃቸውን ነገሮች መመለስ እንዲችል በጣም ጥራቱን የጠበቀ አገልግሎት እንዲሰጥ ማድረግ አስችሏል። በሆስፒታሉ ከዚህ ቀደም የፎረንሲክ ምርመራዎች በዘመናዊ መልኩ ያልተደራጀ እንደነበር ያነሱት ደግሞ የአዲስ አበባ ጤና ቢሮ ኃላፊ ዶክተር ዮሐንስ ጫላ ናቸው። ዛሬ የተመረቀው የልህቀት ማዕከሉ ከሰው እጅ ንክኪ ነፃ በሆነ መንገድ ምርመራ ማድረግ የሚያስችል ነው ብለዋል። ለማንነት ማረጋገጫ፣ ለወንጀል ምርመራ፣ ለቤተሰብ ግንኙነት ምርመራ፣ ለሟች መለያና በሳይንሳዊ ምርምር የላቀ ሁሉንም አቀፍ አገልግሎት የሚሰጥ በሀገራችን የመጀመሪያ ዘመናዊ የሕክምና ተቋም ያደርገዋል። ማዕከሉ 80 የአስክሬን መመርመሪያ መሳሪያዎች የያዘ ሲሆን ጥራቱን የጠበቀ የምርመራ አገልግሎት መስጠት የሚያስችል ነው ተብሏል።